ዶክተር ሮቤል እንግዲህ እንዳያችሁት ገጀራውን እንደዚህ እንዳደርገው ነበር እኔም እየፈለግኩ የነበረው። ምክንያቱም ሸውዶት እንዳይወጣ ፈርቼ ነበር። አልተሸወደም። ምን አባ ፈልገን የመጣው ብሎ አፋጦት በቦክስ ብሎት፣ እንደውም ለፖሊሱ ሳይሆን ወስዶ ለገጀራው ወይም ደግሞ ገጀራው ነበር ከዛ እንትን ውስጥ ይዞት የወጣው። ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ውድ ቤተሰቦቼ። እንግዲህ እንዳያችሁት ተወዳጁ የአደይ ድራማ አደይና ማነው እውነት ለመናገር ግን እየተፈጠረ ያለው ነገር አሁን ላይ በጣም ከባድ ነው። ምክንያቱም ዴቭና አደይ መጋባት ይፈልጋሉ። እዛ ጋር ደግሞ ነገሮች ግን ደግሞ ወደ አልታሰበ ሁኔታ እየሄዱ ነው። እውነት አሁን ላይ ሁለቱም ደስተኞች ናቸው። ግን ደግሞ በገጀራውና በቤዛ ወንድም እየተፈጠረ ያለውን ነገር ገጀራውን ወደ የማይታሰብ ሁኔታ ይዞት እየሄደ ነው። ገጀራው አሁን ላይ ሁለቱንም አግቶ አስቀምጧቸዋል። የቤዛንም ወንድም ገጀራውንም አግቶ አስቀምጧቸዋል ማለት ነው። ይሄ ሁሉ ነገር የሆነው ምንድን ነው? በዛች እንትና በምንድና ስሟ ቤዛ ማለት ነው። እቺ ሰይጣን በሆነች ቤዛ ምክንያት ነው እንግዲህ የዚህ ሁሉ ሰው እንትን ህይወት ሲኦል እየገባ ያለው። በእርግጥ ገጀራው ከዚህ በፊትም ሰዎችን ያግታል፣ ከዛን ገንዘብ ይቀበላል። ስራው ይሄ ነው ገጀራው። እዛ ጋም ደግሞ ባቡሬን በነገራችን ላይ ስራው እንደዛ ነበረ። አሁን ላይ ግን በለሊ ምክንያት ተቀይሮ ለሊን ካገታት በኋላ አሁን ላይ በለሊ ተቀይሮ እንደውም አፍቃሪ ሆኖ ለሰዎች አሳቢ ሆኗል ማለት ነው። ስለዚህ አሁንም ባቡሬ የሚፈልገው እነ ገጀራው እንዲቀየሩ ነው። እነ ገጀራው ተቀይረው በቃ አለ አይደለ ለሰው ሀሳቢ እንዲሆኑ፣ ሰዎችን ማጥቃት፣ ሰዎችን ማጥፋት፣ መግደል፣ እንደዚህ መዝረፍ የሚባለው ነገር እንዲያቆሙ ነው የሚፈልገው። ዶክተሩም ደግሞ እንግዲህ ከመርማሪው ጋር እያወራ ነው። ምክንያቱም ሁለቱም ከእሷ ጋር አብረው መታሰር አለባቸው። ምክንያቱም ከነዚህ ከሁለቱ አንዱ ነው መድኃኒቱን እያቀበላት ያለው ብሎ እንግዲህ ለመርማሪው መረጃ ሰጥቷል። ይህም መረጃ እንግዲህ ትክክለኛ መረጃ ነው ብዬ ነው የማስበው። እውነት ለመናገር እንግዲህ አደይና ዴቭ በቅርብ ቀን ይጋባሉ። ቀጣይ ደግሞ እንግዲህ ባቡሬና ለምለም ይጋባሉ። ለምለምም ካለችበት በሽታ ድና ከዚህ ሁሉ ነገር ወጥታ እውነት ለመናገር ራሴን ስቼ በነበረ ሰዓት ላይ ራሴን በማላቅ ሰዓት ላይ እናንተም በረሳዋችሁ ሰዓት ላይ ሰው ነው እኔን ያስፈለገኝ እንጂ ቤትና ቁሳቁስ አልነበረም ብላታለች። እና ለሊ ምንድን ነው ያሰበችው? በጣም ያሆነ ያሰበችው ነገር እንዳለ ግልጽ ነው። ምክንያቱም የእናቷ ካክስቷ የወሰደችው ቤት አለ፣ እዚህ ጋር ደግሞ ኤላ የገዛላት ቤት አለ። ከሁለት አንዱ ዴቭና አደይ እንዲኖሩበት ልሰጣቸው ነው ወይንስ ምንድን ነው ያሰበችው? እስኪ እናንተ ያሰበችውን በኮሜንት ላይ የገመታችሁትን አስቀምጡልኝ። ሰው አይደለም ገንዘብ አይደለም ንብረት አይደለም ሰው ነው ለሰው የሚያስፈልገው ምናምን እያለች ነበርና ትክክል ናት። ታማ በነበር ሰዓት እነሱ ነበሩ ከጎኗ የነበሩት። እንደውም አደይ በለሙዬ የተነሳ ከዴቭ ጋር ብዙ ጊዜ ተጣልታለች። ምክንያቱም ጓደኛዋን ለማስታመን ብላ፣ ግን በቃ ስራዋም ወይም ልፋቷ ከንቱ አልቀረም። ጓደኛዋም ተሽሏታል ማለት ነውና ይሄ ነገር ደስ ይላል። በቀጣይ ማየት የምንፈልገው የአደይንና የዴቭን ሰርግ ነው። ቤተሰቦቼ በጉጉት የምጠብቀው እሱን ነው። የእውነት ነው የምላችሁና እስቲ እንግዲህ እናያለን። ምክንያቱም ፍቅር በጣም የነሱን ሰርግ ለማበላሸት ደስታቸውን ለማጨለም በጣም እየቸኮለች ነው። እንግዲህ ዳይመንድ ገንዘብ አገኘው ብሎ ጋብዞ ገንዘቡን እንግዲህ በትኖ መጠጥ ቤት ጨርሶታል። በቃ እንደው ሰው እኮ ያጣ ሰው ሲያገኝ እኮ ምን እንደሚያደርግ አያውቅም። እውነት ግራ ተጋባ።